አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት አደራችሁልኝ? እንዴት ስዋላችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። በጨረቃዎች ጉዳይ እንግዲህ ብዙ ሰው እየተጨነቃችሁ ነው፣ በጣም ደግሞ የተናደዳችሁ አላችሁ እና ተረጋጉ ጨረቃ ፋሚሊ ተረጋጉ ውዶቼ። ሲቀጥል ብሩኬ ዛሬ ስቶሪ ላይ አድርጓልና ሰሞኑን ብዙም አይደለም ላይክ ቲክቶክ ላይ ምናምን ብዙ እየመጣ አይደለም እና ቢዚ የሆነ ይመስላልና ለማንኛውም ዛሬ ስቶሪ ላይ አድርጎ ነበረ። ምንድነው ያለው? መታመን ከመወደድ ይበልጣል ይላልና እውነት ነው። ከምንም በላይ ለምንወደው ሰው ታማኝ ልንሆን ይገባል። ያው የራሳችን ላልነው ሰው በፍቅረኛም ሆነ በጓደኛም ደረጃ በየትኛውም ቦታ ቢሆን ታማኝ ልንሆን ይገባል። መተማመን የሌለበት መዋደድ ዋጋ ቢስ ነው ውዶቼ። በፍቅር ውስጥ ደግሞ ትልቁን ቦታ የሚይዘው እምነት ነው። እምነት ከሌለ በፍቅራችሁ ላይ በጣም ብዙ ችግሮችን ነው የምታስተናግዱት ምናምንና መተማመን ግድ ነው ማለት ነውና ብሩኬ ወንድሜ ይሄን ነገር ለማስተማር ይሆናል እንግዲህ 3 ቀን ሙሉ ሲያዝጉን የነበረው ከዛ ደግሞ ብድሩንም ለመመለስ ፕራንኩን 2 ቀን ፕራንክ ስላደረገችው ከባባድ ፕራንክ እሱን ለመመለስና ከዛ በተጨማሪ ደግሞ በራስ ሰው አለመታመን ምን ያክል ከባድ መሆኑን ለማሳየት ይመስለኛልና ለማንኛውም ውዶችዬ መረጋጋትን የመሰለ ነገር የለም። ብንረጋጋ መልካም ነው። ግን ዛሬ ሰላም ብትፈጥሩና በሰላማዊ መንገድ ብትመጡ መልካም ነው። ዛሬ ዳግማዊ ትንሳኤ ነው እንግዲህ አንቨርሰሪያቸውም ዛሬ ነው አሉ እና እንግዲህ ለማንኛውም በሰላማዊ መንገድ ብትመጡ ደስ ይለናል ጨረቃዎቻችን። እና ከዚህ በላይ ግን የሚሄድ ከሆነ በጣም ነው የሚደብረው። ከዛ በተጨማሪ ደግሞ ቅመሜ በዚህ በኩል ምንም በቃ ምንም የማይወጣላት ልጅ ነች። እንኳን አይደለም ሌላ አረ በፈጣሪ ምንም በቃ የማይታሰብ ነገር ነው ማለት ነው። ሀይሚዬ በፍጹም ከብሩኬ ውጪ ማንም ሰው አይታያትም ስላችሁ በቃ ለፍቅሯ ታማኝ የሆነች ልጅ ነች። በዛ ላይ ደግሞ እንኳን አይደለም ከራሱ ጓደኛ ይቀርና ሌላ ሰው እንኳን እንደዚህ እንትን ማትል ልጅ ነችና በጣም ስነ ስርዓት ያላት ልጅ ነች። እንደዚህ አይነት ነገር ሲያልፍም አይነካካትም። ሲጀመር እያየናት ያደገች ልጅ ጩጬ ልጅ አሁን ሌላ ሰው ጋር ከራሱ ጓደኛ ጋር እንደዚህ አይነት ነገር ሌላ ነገር አላት ቢባል ማን ያምናል ውዶቼና የማይመስል ነገር ነው። ግን ይሄን ነገር ለማስተማር ነው ብሩኬም እንጂ ብሩኬ ከማንም በላይ ቅመሜን ያምናታል። በደንብ ነው የሚያምናት በደንብ ማለት ነው። ምክንያቱም የምትውለውም የምታሳልፈውም አብራ በቃ ብዙ ነገር የምታሳልፈው እሱ ጋር ነው። ምንም በቃ ሲጀመር ፍጼም ደግሞ እንደዚህ አይነት ነገር የሚያስብ ልጅ አይደለም። አንዳንዶቻችሁ እውነት መስሏችሁ ሁሉ በጣም ብዙ ነገር የምታስቡ ልጆች አላችሁና በፍጹም እንዴት እንዳሰባችሁት አላቅም። ግን በጭራሽ እንደዚህ አይነት አስተሳሰብ ሊኖራችሁ አይገባም ማለት ነው። ምክንያቱም ሀይሚዬ ነች የምናውቃት ነች። ብሩኬ ነው። ብሩኬና ሀይሚዬ መሽ ተነጣጥለው ቆይተው ነው ከሌላ ሰው ጋር ሌላ ነገር ሊኖራቸው የሚችለው። ሲቀጥል ደግሞ ጭራሽ እኮ የማይታሰብ የማይታመን ነገር ነው ውዶቼ። ስለዚህ ይሄን ነገር ብሩኬ ለፕራንክ ብሎ ያመጣው ነገር ወይም ደግሞ ተመካክረው እኛም ፕራንክ እያደረጉን ነው እንጂ በፍጹም ምንም በቃ ይሄ ነገር ምንም እንዴ ከወሬያቸው እኮ መረዳት ትችላላችሁ፣ ካላቸው ሪያክሽን መረዳት ትችላላችሁ። እና ምንም ነገር የለም ውዶቻ፣ አትጨነቁ፣ አታስቡ። ግን ደግሞ ፕራንኩ ዛሬ ቢያልቅ አሪፍ ነው። በቃ ከዛሬ ካለፈ በጣም ብዙ ሰው እኔ እንጃ አላቅም፣ ብቻ እኔ በምን አይነት ወይ እንደምናገር አላቅም። የምር ስለ ኦዲየንስ የምትጨነቁ ከሆነ ጨረቃዎቻችን እባካችሁ ዛሬ ብታቆሙት መልካም ነው። ይሄ ነገር በዚሁ ከቀጠለ በጣም ነው የሚያስጠላው የሚደብረው። እና ዛሬ በጭቅጭቅም ከመጡ በጣም ነው የሚደብረው የሚያስጠላው። እና ጨረቃ ፋሚሊም የመጨረሻ ልባቸው የሚሰበርበት ነገር ነውና ሁላችሁም ደግሞ ክብር ለኦዲየንስ እያላችሁ ነው መጻፍ ያለባችሁ ኮሜንት ላይ። ሌላ ነገሩን ማውራቱን ተውት። በቃ ክብር ለኦዲየንስ እያላችሁ መኮመት መቻል አለባችሁ ማለት ነውና ተነጋግረው እኛን ፕራንክ እያደረጉንም ከሆነ ማቆም አለባቸው። ብሩኬ ከፍጼ ጋር ተነጋግሮ ሀይሚዬን ፕራንክ እያደረጓት ከሆነ ማቆም አለባቸው። ሀብም እንደነገርኳችሁ ትናንት ብሩኬ ያሳምኖታል። ፕራንኩን ያውቃል። በቃ እንደዚህ አይነት ነገር ተፈጥሮ ሀብ እንደዚህ አይነት ምላሽ ሊሰጥ አይችልም። ገባችሁ? በእውነተኛውና በትክክለኛው ቢሆን ኖሮ ሀብ እንደዚህ አይነት ምላሽን አይሰጥም። እና ብሩኬም ከፍጼ ጋር ተነጋግሮ እንዳልኳችሁ ሀብንም አሳምኖ ይሄን ነገር ፕራንኩን እያደረገ ከሆነ ሴቶቹ ፕራንክ እየተደረጉ ከሆነ ሀይሚዬም ናኒም የምታውቅ አይመስለኝም ምናምን። ሀይሚዬ እንዳልኳችሁ 15% የምታውቅ ይመስለኛል። ከዛ ደግሞ አብዛኛውን ማታውቅ አይነት ነገር ይሰማኛል ነገርና አላቅም። ብቻ ግን ዞሮ ከሁለት አንዱ ነው የሚሆነውና ብቻ ያም ሆነ ይሄ ነገር ቢያቆም አሪፍ ነው።
ብዙ ጨረቃ ፋሚሊ ተጨንቋል። አብዛኛዎቹ ያስጨነቃቸው ያለው ጨረቃዎቻችን እንደ ሌሎቹ የሚያስጠላ ድራማ ውስጥ እንዳይገቡ በቃ እኛ የነሱን ደስታ የነሱን ከፍታ ነው የምንፈልገውና ምንም ነገር ሳያጡ ምንም ነገር እንትን ሳይላቸው ለምን በጥሩ አይዲያ አይመጡም? ለምን ጥሩ ነገር ይዘው አይመጡም? እኛም በሚያዝናና እኛም በሚያስተምር ሁኔታ እየመጡ ለምን አይሰሩም? እንደ ድሮ በቃ ማንም ሰው ሳያስገቡ አለ አይደለ በቃ ራሳቸው ብቻ በጥሩ ነገር እየመጡ ቢሰሩልንስ እያሉ በቃ በዛ ነገር ላይ ነው እንትን እያሉ ያሉት ማለት ነውና እውነት ነው ጨረቃዎቻችን በቃ እንደተለመደው እንደ ድሮ ለኦዲየንስ ክብር ኑሯቸው እኛንም ሰምተው ያለውንም ነገር ቆም ብለው አስበውበት ይሄን የመሰለ ኦዲየንስ ሳያጡ ጥሩ ነገር ይዘው እየመጡ እኛንም እያስደሰቱ እነሱም እየተደሰቱ ቢቀጥሉ መልካም ነው። ማንም ስራ አትስሩ የሚል የለም። ስራ ይስሩ። ሊሰሩበትም ነው ዩቲዩብ የከፈቱት አይደለ እንዴ? ግን ደግሞ በጥሩ ነገር ቢሆን አሪፍ ነው እንዴ። ግዴታ እየተጨቃጨቁ ሁሌ መምጣት አለባቸው? ግዴታ ሌላውን ለማሳደግ እነሱ ክፍተት መፍጠር አለባቸው? የምር ብዙ አይዲያ እኮ አለ። ቁጭ ብለው ካወሩበት ቁጭ ብለው ከተወያዩበት እኮ በጣም ትልቅ የሆነ ብዙ ነገሮች አሉ። ገባችሁ? ብዙ የሚያስተምሩ ብዙ ፈን የሚያደርጉ ነገሮች አሉ። ያ ነገር ጠፍቷቸው አይደለም። እና ጨረቃዎቻችን ባካችሁ ወደ ራሳችሁ ተመለሱ። ፕራንክም ከሆነ ይቁም። እኛንም ፕራንክ እያረጋችሁ ከሆነ አቁሙት። ከዚህ በኋላ በዚህ ነገር ባትቀጥሉ መልካም ነው። በጣም የሚያስጠላ የማይታመን የሆነ በቃ ግራ ግብት ያለው ነገር ነው የምታሳዩን ነገር ማለት ነውና እባካችሁ ይብቃ። ግን በዚች 3 ቀን ውስጥ ደግሞ ብሩክ ወንድሜ ፕራንክ እያደረገ ከሆነ ያው ጥሩ ነገር አስተላልፏል ብዬ አስባለሁ። አንደኛ በራሱ አለመታመን ምን ያክል ከባድ እንደሆነ እንደነገርኳችሁ አሳይቷል። ሁለተኛ ደግሞ በሁለት ፍቅረኛሞች መሀል ውስጥ ትልቅ መተማመን የሚባለው ነገር መኖር እንዳለበት ያሳየበት ሁኔታ ነው። ከዛ በተጨማሪ ደግሞ በቅርብ ጓደኛ እንደዚህ አይነት ነገር በቅርብ የኔ በምትሉት ሰው በጓደኛችሁ እንደዚህ አይነት ነገር ሊፈጠር እንደሚችል ያሳየበት ሁኔታ ነው ያለውና እሱን ለማስተማር ከሆነ ተምረናል። ከዚህ በኋላ ግን ከቀጠለ በቃ አለ አይደለ አንደኛ የቅመሜ ስም የሚጠፋበት የሆነ ብቻ የሚያስጠላ የሴትን ክብር ዝቅ የሚያደርግ ነገር ነው። ያው ማንም አያምንም ቅመሜን እንግዲህ ሁላችንም እናቃት ልጅ ነች። እንደዚህ አይነት ነገር በጭራሽ በየትኛው ጊዜዋ ነው ሲጀመር እንደዚህ አይነት ነገር ማለት እኛ ካየነው አንጻር ነው። እኔ በብሩኬ ማውን ብሩኬ 100% ነው ማምነው እንደ አላቅም ለምን እንደሆነ አላቅም። ቅመሜንና ብሩኬን ከምንም በላይ ነው ማምናቸው። የሆነ ሌላ የማይረባ ነገር ውስጥ ይገባሉ ብዬ መቼም አላስብም። ገባችሁ? ከዚህ በፊት ብሩኬ ብዙ ነገር ሲባል በፍጹም አላመንኩም፣ ወደፊትም አላምንም። በቃ እንደዚህ አይነት የተጨማለቀ ስራ ውስጥ እንደማይገባ 100% ውስጤ ነው የሚነግረኝ። ገባችሁና ሀይሚዬም እንደዛው። ምክንያቱም እያየናቸው ያደጉ ልጆች ናቸው። ምን አይነት ስነ ስርዓት እንዳላቸው በብዙ መንገድ አይተናል፣ በብዙ መንገድ ተረድተናል። ዛሬ እንደ አዲስ ሌላ ስም ልንሰጣቸው አንችልም ማለት ነው። እና ብሩኬም ይሄን ነገር የሚያስተምር ነገር ነው ብሎ ስላሰበ ይሆናል እንጂ በፍጹም እንደዚህ አይነት አስተሳሰብ የለውም። ሲቀጥል ሪል እንኳን ቢሆን ይሄ ነገር እንደው የሆነ ነገር እንኳን ያሳምነው ነገር እንኳን ቢሆን በውስጥ ነው የሚጨርሰው እንጂ እዚህ ሚዲያ ላይ አደባባይ ላይ ወጥቶ እንደዚህ አይነት ነገር አይወራም። ገባችሁና ይሄን ነገር ማገናዘብ መቻል አለባችሁ። ሲቀጥል ደግሞ ውዶቼ ትናንት የጃኒ ጌም ነበርና አዶናይ ሰርፕራይዝ አድርጓት አሸንፋ ምናምን በጥሩ ሁኔታ አሳልፈው ነበርና በጣም ደስ ይላል። በቃ ሁለታቸውንም ይወዳቸዋለሁ፣ አከብራቸዋለሁ። አዶናይም በሚሰራው መልካም ነገሮች ባለው በጎ ነገሮች ምርጥ ልጅ ነውና ደስ ይለኛል። ፐርሰናሊ ምናምን እንደዚህ ጥሩ መልካም ልጆች ናቸው። ብቻ ግን ብዙም ተወዳጅ ናቸው ምናምን በብዙ ዘንድ ተወዳጅ ናቸው። ብቻ ሰላማቸውን ያብዛው፣ ፍቅራቸውን ለዘላለም ያደርግላቸው ማለት ነውና ከዛ አንጻር አንዳንድ ሰዎች ጨረቃዎቻችንን ከነሱ ጋር ኮምፔር የምታደርጉ ልጆች አላችሁ፣ የምታወዳድሩ ምናምን። እኔ የማንም መጣ ማንም እኔ የምነግራችሁ ነገር ማለት ነው ማንንም በዚህ ሰዓት አልከታተልም ከጨረቃዎች ውጪ ማለት ነው። ማንንም አልከታተልም። ለምን እንደሆነ አላቅም ማለት በቃ እኔ እነሱን ነው ማየው። ሌሎች እንደዚህ ደግሞ ዲቴል ገብቼ እየተከታተልኩ ደግሞ ሲከፋቸው የሆነ ነገር ሲሆኑ ደግሞ መጨነቅ፣ ሌላ ችግር መፍጠር ምናምን አልፈልግም በራሴ ላይ ማለት ነውና አንድ እሱ ነው። ሁለት ደግሞ እኔ እንጃ ከጨረቃዎች ውጪ ሌላ ሰው የሆነ በቃ አረ በፈጣሪ ጨረቃዎች ሙሉ እንትኔ ነው የተቆጣጠሩ ማለት ትችላላችሁ ማለት ነውና ብቻ ግን ምን ልላችሁ ነው አንዳንድ ሰው የሆነ ነገር ስትሉ ስለሰማሁ ነውና አዶናይ ጀግና በቃ ላይክ ጀግና ነው እንደ አንድ ወንድ። እሱም በጣም ጀግና ልጅ ነው፣ የምናውቀው ነው፣ ብዙ ሰው የሚያውቀው ነው። በጣም ምርጥ ልጅ፣ በጣም ጀግና ልጅ ነው እና ፈጣሪ ትልቅ ደረጃ ያድርሰው ከዚህ በላይ ማለት ነውና ብሩኬ ጋር የሆነ አንዳንድ እንትን የምትሉት አላችሁና
ብሩኬ ለራሱ በጣም ጀግና ልጅ፣ በጣም ጨዋ ልጅ፣ በጣም የተረጋጋ ልጅ፣ ለሴት ልጅ ክብር ያለው ብዙ ነገር የሰውን ደስታ የሚፈልግ ነው። ገባችሁና የሆነን ሰው ከሆነ ሰው ጋር ኮምፔር አታድርጉ። ገባችሁ? ማንም ሰው ለራሱ ጀግና ነው። አለቀ በቃ። ሁሉም ሰው ለራሱ ጀግና ነው። ሲቀጥል ደግሞ እንደዚህ ያሳየው እንደዚህ እንትን ይበለው ምናምን እያላችሁ እንትን የምትሏላችሁ ማለት ነውና አንዳንዴ ሀበሻ ስንባል ዛሬ ጥሩ ነገር ብዙ ጥሩ ነገር ኑሮን በደቂቃ ውስጥ ወይም በሰከንድ ውስጥ የሆነች ነገር ካጠፋን ወይም ደግሞ የሆነች ነገር እንደ ቀልድ የሆነ ነገር ካደረግን ብዙ መልካም ጥሩ ነገሮች የሰራነው ነገር በቃ ባንዴ ነው የሚያጠፉት ማለት ነው። ሰው ሲባል እንደዛ ነው። በቃ ባንዴ ነው የሚያጠፉባችሁ። በቃ ላይክ ትናንት ጀግና ጎበዝ ምናምን ሲሏችሁ የነበሩት ሰዎች በሙሉ ቀይር ነው የሚሉባችሁ ማለት ነውና ሀበሻ እንደዚህ ነው ባህሪው። በባህሪው በቃ እንደዚህ አይነት ነገር አስተሳሰብ ያለው ነውና ምንም አይደንቅም። ግን ደግሞ የምነግራችሁ ነገር ብሩኬም ለሴት ልጅ በጣም ትልቅ ክብር ያለውና ጨዋ ልጅ ነው። የምናውቀው ነው። ለቅመምዬ ምን ያክል እንደሚጨነቅ ለደስታዋ ምን ያክል ርቀት እንደሚጓዝ ብዙ ነገር አይተንበታል። ብዙ ነገር ማለት እሱን ታቁታላችሁ ዞሮ ዞሮ ማለት ነውና አሁን ላይ ግን እያደረገ ያለው ይሄ ግልጽ የሆነ ድራማ ነው። ታቁታላችሁ አይደለ? መቼስ ይሄን እውነት ነው ብላችሁ ወስዳችሁ አይደለምና በደስታ ቀን ምናምን የምትሉ ልጆች ይሄ ያሁኑ ደስታው እኮ የሁለታቸውም ነው ውዶች። አንደኛ አንቨርሰሪያቸው የሁለታቸውም ነው። ሁለተኛ ሰብስክራይባቸውም የብሩኬም 350k የሃይሚዬም የቅመሜም ደግሞ 300k ነው። የሁለታቸውም ደስታ ነው አሁን ላይ እየተበላሸ ያለው ማለት ነው። ሶ ይሄን ነገር ደግሞ አቁሙ ማለት ያለብን ሁለታቸውም ተመካክረው የሚሰሩም ከሆነ ፕራንክም እያደረገ ከሆነ ብሩኬ በቃ አቁሙ ብለን ባንድ ላይ አቁሙ ማለት መቻል አለብን። ጫና ማድረግ አለብን። ክብር ለኦዲየንስ እያልን መናገር አለብን እንጂ አንዱን ከፍ አንዱን ዝቅ እያደረግን እንደዚህ አይነት ነገር ደስ አይልም ውዶቼ። ከዛ ደግሞ ብሩኬ ጥሩ ነገር በሚያደርግ ሰዓት ጀግና እያላችሁ ከዛ ደግሞ የሆነ ፕራንክ ወይም ድራማ ሲጀምር ደግሞ መውቀስ፣ ሌላ ስም መስጠት ደግሞ አስፈላጊ አይደለም። ከትክክለኛ ወዳጅ እንደዚህ አይጠብቅም ውዶቼ። ቆም ብለን እናስብና እንረጋጋ። ለማንኛውም ጨረቃዎቼ ባካችሁ ይሄን ስራ አቁሙ። የምሬን ነው አቁሙልን እንዴ! በጣም ብዙ ሰው እየተጨነቀ ነውና አትጨነቁ ባካችሁ። ፈጣሪ ያለው ነው የሚሆነው ሁሉም ነገርና ምንም ደግሞ ይሆን አለ አይደለ? በእናንተ ጭንቀት በእናንተ እንትን እኮ የሚሆን ነገር አይደለም ይሄ። ገባችሁ? ስለዚህ አትጨነቁ። በቃ ወደ ራሳችሁ ለመመለስ ሞክሩ። እስከ መቼ ነው እንደዚህ እየተጨነቃችሁ ትንሽ ነገር ኮሽ ባለ ቁጥር እየተጨነቃችሁ ራሳችሁን የምትጎዱት? የምርን ብዙ እህቶቼ ያሳዝኑኛል ምናምንና ጨረቃዎች ደግሞ ይሄን ነገር እያያችሁ እንዴት እንደሚያስችላችሁ አላቅም። አንዳንዴ የሆነ በቃ የሰውን ባጥሩ አይደለምና ይሄን የመሰለ ኦዲየንስ ኑሯችሁ በእንደዚህ አይነት መንገድ ባትመጡ መልካም ነው። የምሬን ነውና ሰውንም ለማሳደግ ከሆነ በጥሩ መንገድ መምጣት ትችላላችሁ። ራሳችሁም ለመስራት ፈልጋችሁ የሆነ በጥሩ መንገድ መምጣት ትችላላችሁ። ብዙ ነገር አለና ምንም ነገር ሳይገድባችሁ ማድረግ እየቻላችሁ እኛን ማስደሰት እየቻላችሁ እናንተም መደሰት እየቻላችሁ ግን እንደዚህ አይነት ነገር ላይ ትኩረት ባታደርጉ ወደ ተጨማለቀ ነገር ወደማይመስል ነገር እኛ በቃ ኦዲየንስ ወደማይፈልገው ነገር ባትገቡ መልካም ነው። በቃ እና ይሄ ነው መልእክቴን ማስተላልፈው። ሰላማችሁ ይብዛልኝ። አትጨነቁ፣ አታስቡ። ሁሉም ሰላም ይሆናል ኢንሻአላህ።